ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የብርቱካን ፋይቱ ቻናል ፋሚሊ ሰላም ብያለሁ። በያላችሁበት ዳርቻ ሰላም፣ ደስታ፣ ፍቅር፣ አንድነት አብዝቼ ለእናንተ መጨመር ክቡራትና ክቡራን ተናጋሪዎች ዛሬ ትንሽ በጣም ደንግጬና እውነት ዛሬ ልሞት ነበረ። እግዚአብሔር አወጣኝ። እውነት እግዚአብሔር ዛሬ ማለት ነው። እግዚአብሔር ያው እንግዲህ ዛሬ ሙጭ ስላላለኝ እግዚአብሔር ሙጭ ስላላለኝ ዛሬ የዳንኩትኝ። አጋጣሚ ያስቀየምኳችሁ ሰዎች ካላችሁ ወይም በአካባቢ ወይም በሶሻል ሚዲያ አጋጣሚ ያው ግን ሰው ማናውቀው ነገር ግን አጋጣሚ ያስቀየምኳችሁ ሰዎች ካላችሁ በጣም ይቅርታ ጠይቃለሁ። እውነት ዛሬ እግዚአብሔር ነው ያወጣኝ ማለት ነው። መኪና ተጋጭቶ ሴትዮ የሄደች መኪና ተጋጭቶ እኔና ሴትዮ ይሄንን መኪና ውስጥ ያለን ማለት ነው። እሷና እኔ ነን። ሰውየውና ልጆቹ በአንድ መኪና ሄደዋል። እኔና እሷ በአንድ መኪና ነን። ሴትዮቱ በጣም ነው የምትቸኩለው፣ በጣም ትቸኩላለች እና በጣም ትቸኩላለች፣ ትጠድፋለች። በጣም ሴትዮቱ የምትጠድፈው እና ሴትዮቱ በጣም ትቸኩላለች። መኪና ስትነዳ በጣም ሴትዮ በጣም የምትቸኩለውና እንግዲህ ዛሬ አላልኩም ብሎ እግዚአብሔር አውጥቶኛል። እውነት ሁሉም ጊዜ ያለው ቀናችሁ ካልደረሰ ምንም አትሆኑም። እናንተ እውነት ምንም አትሆኑም። ፈጣሪ ቀናችሁ የዚህ ቀን ነው፣ እዚህ ቀን ትሞታላችሁ ተብላችሁ ያንን ቀን አታልፉም። እዚህ ቀን ግን ትሞታላችሁ ከተባላችሁ ያችን ቃል በምን ታምር ልታርጓት አትችሉም። ስለዚህ ያስቀየምኳችሁ ሰዎች ካላችሁ ወይም በሶሻል ሚዲያ ወይም በአካባቢ ያላችሁ ይቅርታ አድርጉልኝ ነው። በጣም ከባድ ነበር። ዛሬ ወጥቼ ቀርቼ ነበር። አጋጣሚ ደግሞ ወደ ሀገር ልገባ ትንሽ ነው የቀረኝ። ጨርሻለሁ። ሀገር ልገባ ትንሽ ነው የቀረኝ። ስለዚህ ትንሽ በቀረኝ ሰዓት ሀገሬ በሚሄድበት ሰዓት ያው እንግዲህ ፈጣሪ እዚች ቀን ታርፊያታለች ስላለኝ ነው ዛሬ ያሳልፈኝ። ከባድ ነው። አሁን ትንሽ ቀን ይቀረኛል። ብቻ ጸሎት አድርጉልኝ። ድምፄ የተቀነሰባችሁ በጣም ይቅርታ። ድምፄ የቀነሰባችሁ ካላችሁ በጣም ይቅርታ እላለሁ እና ዛሬ እግዚአብሔር አተረፈኝ። ሞቼ ቀርቼ ነበረ ዛሬ ማለት ነው። ፈጣሪ ቀንሽ ይህች ቀን ታርፊያታለሽ አትሞችም ስላለኝ እግዚአብሔር ነው ያሳለፈኝ ማለት ነበረ። አዛን እያለ ነበረ። በዛም አጋጣሚ ነው የቆረኩት ይቅርታ ቪዲዮን ማለት ነው። እና እግዚአብሔር ዛሬ ያላልኩም ብሎ ነው ፈጣሪ ያወጣኝ ማለት ነው። እናንተንም በስደት የምትኖሩት ወንድሞቼ እግዚአብሔር ይጠብቃችሁ። ወጥቶ ተመቅረት ፈጣሪ ወጣችሁ። እውነት እንደወጡ መቅረት በጣም ከባድ ነው። ያውም ሀገር ልትገቡ ባሰባችሁበት ሰዓት እናንተ ወጣችሁ መቅረት ማለት በጣም ከባድ ነው። ቤተሰብ ስናፍቃችሁ እናንተን ለማየት ምንም ያው ቤተሰብ በጣም ይናፍቃችኋል። ጥሩ ነገር አድርጉ አታድርጉም፣ ቤተሰብ እርዱም አትርዱም፣ ከቤተሰብ ተለያይታችሁ ቆይታችሁ ከቤተሰብ ለመገናኘት ያው ብዙ ነገሮች የሚናፍቋቸው ነገር አለ። በስልክም ብታወሯቸው ባታወሯቸው
በጣም የሚናፍቃቸው ነገር አለ። ስለዚህ በጣም ነው የሚያሳዝነው። ዛሬ ላይ እንደሱ ልቀር ነበረ ማለት ነው። እንግዲህ መኪናው በጣም ድቅድቅ ያለው እግዚአብሔር ተኋላ ምንም የለም። ተኋላ ያለ መኪና ቦዝ በደቋል ቦናል ማለት ነው። ፈጣሪ ዛሬ አላቁም። ዛሬ ፈጣሪ ወጣኝ እላችኋለሁኝ። ፈጣሪ ጠብቃችሁ። እንግዲህ ዛሬ አትሞች ስራ ላይ ነው። ቀን ገና ስለሆነ ነው ፈጣሪ ይቺ ቀን ያሳለፈኝ ማለት ነው። እውነት ዛሬ ያሳለፈኝ እውነት የዛሬውን ቀን ያሳለፈው እኔ እንጃ። እኔ ቶሎ የምሞት አይመስለኝም። ብሞት ዛሬ ነበረ የምሞተው እና ውድ ቻናሌ ፋሚሊዎች ወዳችኋለሁ። ወዳችሁ ፈቅዳችሁ ወደ ቤቴ ስለምትመጡ በሀዘኔም በደስታዬ ሁሌ ስለምትካፈሉ በጣም አድርጌ ነው የማመሰግናችሁ። ፈጣሪ ያክብርልኝ። ዘመናችሁ ይባረክ ይቀደስ። እኔ ለእናንተ አንደበት የለኝም። በጣም አድርጌ አመሰግናለሁ። በአንባዬ ሁል ጊዜ እናንተ ስለምታለቅሱ ስደስንም አብራችሁ ስለምትደሰቱ፣ ስከፋ አብራችሁ ስለምትከፈሉ በጣም ነው የማመሰግነው። እንግዲህ ዛሬ ያወጣኝ አምላክ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬ ያወጣኝ አምላክ እግዚአብሔር ይመስገን። የፈጠረኝ አምላክ እውነት የሰው ልጅ ብዙ ነገሮች ያስባሉ። እኛ እንደ ቀኑ ፈጣሪያችንን አናመሰግነው። ሙሉ አክላት እያለን ሙሉ አክላታችንን ከምንም የማንቆጥረዋለን። ሙሉ ጤነኛነታችንን ከምንም የማንቆጥረዋለን። እውነቴን የምላችሁ የምናስበው ብቻ የጎደለብንን ነገር ነው። አንዳንድ ጊዜ ስለ ጤንነታችን ባለንበት ሀገር ራሱ በጤና በደስታ መስራት ትልቅ ነገር ነው። ብዙ ሀላተ ጎደሎች አሉ። ብዙ በበሽታ ተወስነው የሚኖሩ እህት ወንድሞች አሉ። እውነት እኛ አንዳንድ ጊዜ ተዝች ጥፍራቸው ራሱ የማይመለስ ይቺ ጥፍራቸው ብትጎል እንዴት ነው የሚያንገበግባቸው? ይቺ ጥፍራቸው አንዷ ብትጎልባቸው ራሱ የማትመለስ ተበደል በጣም ያንገበግባቸዋል። እኔ ግን ዞሩም ፈጣሪን አላማረርኩትኝም። ፈጣሪን በሁሉ ነገር እያመሰገንኩት ነበር። ብደሰትም በከፋም አምላኬ ሁሉ ያመሰግናለሁ። ፈጣሪ ያመሰግናለሁ። የማምነውን በእሱም በአምላኬ አምናለሁ። ቢያመኝ እንኳን በሐኪም አላምንም። ወይ ጸበል ጠጣለሁ ወይ እምነት እቀባለሁ። የማምነው በፈጣሪ ነው። በሐኪም እስካሁን አምኜ አላውቅም። ወደፊትም እሱ ያውቅልኛል። ከልጅነቴ እስካሁን እስከምደርስ እኔ ሐኪም ያደና ብዬ እስካሁን በሐኪም አምኜ አላውቅም። ሁሉ ጊዜ ሲያመኝ ጸበል ነው የምሄደው። ኢትዮጵያ እያለሁኝ ትንሽም ሲያመኝ ራሴን እምነት እቀባለሁኝ። ጸበል ሄዳለሁ፣ ቤተክርስቲያን ሄዳለሁ። የማምነው በአንድ አምላኬ ነው። አንዳንድ ጊዜ እኛም ፈጣሪያችን ልናመሰግነው ይገባል። እኔ የሆነ የተሰማኝ ነገር ነበር። ናቸው 2 ቀን በጣም የተሰማኝ ነገር ነበር። አምላኬን እየወቀስኩት ነበር። እውነቴን ነው የምላችሁ። በጣም አልቀሻ አምላኬን እየወቀስኩት ነበር በዚች 2 ቀን ውስጥ ማለት ነው። ነገር ግን በዚች 2 ቀን ውስጥ ደግሞ እኔም ከዚች ዓለም ልለይ ነበር። እውነቴን ነው የምላችሁ። ይችን ዓለም ትቻት ሁሉም ነገር ትቼው ያሰቡትን ወደሎ ትቼው ቤተሰቦችን እንኳን ሳላያቸው አንድ ቀን ከቤተሰብ ጋር አንድ ቀን እንኳን ተገናኝቶ እንድታፋፍቁ መሞት ጥሩ ነገር ነው። ሞት አይቀርም፣ ሞት አብራም ያለችው ነገር ግን ሳታስቡት እንዲሁም መቅረት ከባድ ነው። ለእኔ የራሱ ህልም የመሰለኝ አሞቁ የራሱ ህልም የመሰለኝ ህልም የመሰለኝ ነው የምነግራችሁና ይሄንላችሁ ነው የመጣሁት። አንዳንድ ሰዎችም አጋጣሚ መኪና ላይ ስትሳፈሩ ምናምን ራሳችሁን እየጠበቃችሁ ነበር የምላችሁ። እኔ እንኳን ከቤት መኪና ቤት የምንቀሳቀሰው ውጭ ላይ አይደለሁም የምሰራው፣ ቤት ውስጥ ነው የምሰራው። እኔ ጠረፍ ነኝ፣ አጋጣሚ እኔ ጠረፍ ነኝ። እሷ ጠረፍ ነኝ፣ ቤት ውስጥ ነው የምሰራው። በሴቶች መኪና ነው የምንቀሳቀሰው። በውጭ መኪና ምንም አልንቀሳቀስም። እኔ የምንቀሳቀሰው ቤት ውስጥ በነሱ ሲንቀሳቀሱ ነው የምንቀሳቀሰው። ወዴትም አልሄድም። አልፍታ በጣም የትም አልሄድም። ሱቅም ሲወስዱ ሰው ሲወስዱ እነሱ ናቸው።
ግን ዛሬ ላይ ያው ተዝቻለም ተለይቼ ነበረ። ለእኔ ራሱ ምን ይመስል እውነት ዛሬ ምን የመሰለኝ ለእኔ ራሱ በጣም ጥያቄ ሆነብኝ። እውነቴን ነው የምላችሁ። ፈጣሪ ጠብቃችሁ። አንዳንድ ጊዜ የተሰጣችሁን አመስግኑ፣ የጎደላችሁን ሳይሆን የተሰጣችሁን አመስግኑ። እናንተ ሙሉ አክላስ ያላችሁ ሰዎች በጣም ሀብታም ናችሁ። ስለዚህ ፈጣሪያችሁን አታማሩ። እናንተ እግዚአብሔር አንድ ቀን ሊሞላላችሁ ይችላል። ህይወታችሁን በሆነ ነገር ይቀይርላችኋል። በሰው ሀገር ስለተሰደዳችሁ ደግሞ ህይወት ይቀየራል ማለት አይደለም። በሰው ሀገር ብዙ ጊዜ ስለቆያችሁ እናንተ ህይወት በጣም ይቀየራል፣ ደስተኛ ትሆናላችሁ ማለት አይደለም። እግዚአብሔር ካላላችሁ በሀገራችሁ ትደሰታላችሁ። ወይ ጥሩ ባል ይሰጣችኋል፣ ወይ እንጃ ምን ልበላችሁ፣ በቃ ወይ ጥሩ ባል፣ ወይ ጥሩ ህይወት፣ ወይ ያልታሰበ ነገር ይሰጣችሁና በሀገራችሁ ልትደሰቱ ትችላላችሁ። እኔ የተወዛገበ ነገር ነበርና በብዙ ነገሮች ቸኩለትና ተወዛግቤ ነበረ። ግን እንደተወዛገቡ ልለየ ነበር ይችላል ተለይቻት ነበረ። ዛሬ ቀማት ብቻ እግዚአብሔር ይመስገን። አምላኬ ስላዳነኝ ነው እንባ የሚመጣው እንጂ ያኔ ከፍተኛ አይደለም። አምላኬ ግን ዛሬ ስላተረፈኝ ነው እምባዬን አልችልኩት ማለት ነው። ራስ ወዳችሁና ፈዳችሁ ስለምታደሙት ከልብ አድርጌ